ቴዲ አፍሮ ለምን ዝምታን መረጠ? ስቱዲዮው ተዘርፏል ወይንስ ሐሰተኛ መረጃ ነው? የፌዴራል ፖሊስ ሕዝብ ይወቅልኝ አርቲስቱ ዝምታውን ይስበር በማለት በአባላቱ ተፈጸመ ስለተባለው ዝርፊያ የሰጠውን ምላሽ እንመለከተዋለን። የትኛውንም ነዋሪ ከቀየው አናስነሳም፣ አካባቢው ላይ ያለውን ማህበረሰብ እዚሁ እናስገባለን፣ ያልተዘጋጀንበትንም ቃል አንገባም። ከንቲባ አዳነች አቤቤ ለብዙዎች ጥያቄ ምላሽ ሰጥተዋል። እንመለስበታለን። አንድ የፖለቲካ ፓርቲ ከምርጫ ራሴን አገላለሁ ብሏል። እንደዚሁም የማሊው መከላከያ ሚኒስትሩ ጄኔራል በተቀናጀ ጥቃት መገደላቸው መነጋገሪያ ሆኗል። ሌሎችም ወቅታዊ ጉዳዮች ተካተዋል። ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱ የመረጃ ጥንቅራችን እነሆ ተጀምሯል። በመግቢያችን ላይ ያነሳናቸውን አበይት ነጥቦችን በዝርዝር እንደሚከተለው እናስደምጣችኋለን። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። ከንቲባ አዳነች አቤቤ ይህን ሰፈር አፍርሰው በአዲስ መልኩ ለማስገንባት የመሰረት ድንጋይ ሲያስቀምጡ የተጨናነቀውና በጣም የቆሸሸ ሲሉ የገለጹትን መንደር ወደ ውብ መኖሪያ መንደር እንቀይረዋለን ብለው ነበረ። ይህንን ተከትሎ አንዳንዶች ጥያቄ አንስተው ነበር። ክብርት ከንቲባ፣ እነዚህ በቦታው ይኖሩ የነበሩ በኩራዝና ሻማ ይጠቀሙ የነበሩ እጅግ የከፋ ድህነት ውስጥ የነበሩ ዜጎች መሄጃቸውስ የት ነው የሚል ሌላ የታሰበ ነገር አለ ወይ በሚል ነበር የጠየቁት። አዳነች ታዲያ የታሰበ ነገር አለ ይላሉ። የአዲስ አበባ ከተማ ከንቲባ መርካቶ አካባቢ የሚገኘው በተለምዶ ቅጠል ተራ እየተባለ በሚጠራው አካባቢ ዘመናዊ የመኖሪያ ቤቶች ግንባታን አስጀምረዋል። ከንቲባዋም አካባቢው የተጨናነቀና ምቹ ያልሆነ በመሆኑ እሳት አደጋ ሲከሰት እንኳ ለመከላከል አዳጋች ሆኖ ቆይቷል ነው ያሉት። ከዚህ ቀደም ከፍተኛ የእሳት አደጋ ተከስቶ የመኪና መግቢያ ጠፍቶ እሳቱን ለመቆጣጠር ከፍተኛ ፈተና አጋጥሞ ነበር ሲሉም አንስተዋል። 10,000 ካሬ ላይ ያረፈው አዲስ የሚገነባው የመኖሪያ መንደር ምቹ የህፃናትና ወጣቶች የሚጫወቱባቸው መሰረተ ልማቶች ጭምር የሚገነባበት የአካባቢውን ገጽታ ሙሉ በሙሉ የሚቀይር እንደሆነ ገልጸዋል። ከንቲባ አዳነች የሚገነባው 9 ህንፃ መሆኑንና ከአካባቢው የተነሱ ነዋሪዎች እዚያው ወደሚገነቡት መኖሪያ ቤቶች እንደሚገቡም ይፋ አድርገዋል። 9 ህንፃ ባለ 8 ወለል ነው። ከ500 በላይ ቤቶች ይገነባሉ። ሲገነባ ከዚህ የሚነሱትን ብቻ አይደለም የሚይዘው፣ በርካታ ህዝብን ይይዛል። አካባቢው ላይ ያለው ማህበረሰብ እዚሁ እናስገባለን፣ ስናስገባ ሰፋ ያለ አካባቢ ይቀየራል ሲሉ ተናግረዋል። ከዚህ የተነሳችሁትን የቅድሚያ ሰጥተን እዚያም ሳትደርሱ ወደ ቤታችሁ መግባት እንድትችሉ እንጥራለን ሲሉም አክለዋል። እናንተ የነበራችሁበት አካባቢ ለብዙዎች ተመልሶ በረከት ይሆናል ያሉት ከንቲባ አዳነች መንገድ ዳር ያሉት ህንፃዎች የንግድ ቤት ያላቸው እንደሆኑና ተጨማሪ የንግድ ህንፃዎች እንደሚኖሩም አሳውቀዋል። በደንብ ያላሰብንበትን ያልተዘጋጀንበትን ቃል አንገባም፣ ተዘጋጅተን ነው ቃል የምንገባላችሁም ብለዋል። የቤቶቹ ግንባታ እስከ መጪው አዲስ ዓመት ድረስ እንደሚጠናቀቅ የገለጹ ሲሆን አዲሱ ዓመት በዚህ አካባቢ በአዲስ መንፈስ፣ አዲስ አኗኗር፣ ዘመናዊ አኗኗር ለህፃናት፣ ለወጣቶች፣ ለአረጋውያን የሚመች መንደር ይኖራል ሲሉ ቃል ገብተዋል። ጥንቅራችን እንደቀጠለ ነው። ቴዲ አፍሮ ለምን ዝምታን መረጠ? ስቱዲዮ ተዘርፏል ወይንስ ሐሰተኛ መረጃ ነው? የፌዴራል ፖሊስ በአባላቱ ተፈጸመ ስለተባለው ዝርፊያ የሰጠውን ምላሽ እንመልከተው። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘ አልበሙን ለአድማጭ አድናቂዎቹ ካቀረበበት ጊዜ አንስቶ በእርሱና በእርሱ ዙሪያ ባሉ ሰዎች ላይ ጫና እየደረሰ መሆኑ ይነገራል። ምክትል ማናጀሩን ጨምሮ የረጅም ጊዜ የቅርብ ጓደኛው መታሰራቸውም ተመላክቷል። ከዚህ ባለፈም ታጥቀው በመኪና የመጡ አካላት ሲኤምሲ አካባቢ የሚገኝ የሙዚቃ ስቱዲዮና ስራዎቹን የሚያዘጋጅበትን ቦታን በምሽት በኃይል በመስበር መዝረፋቸው ተነግሯል። የጀርመን ድምጽ ሬዲዮ ጣቢያም የቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቱዲዮ ተዘርፏል ብሏል። ጠባቂዎችም መደብደባቸውን ገልጿል። ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉ አመልክቷል። እስካሁን ድረስ እየደረሱ ነው ስለተባሉት ጫናዎችና በስቱዲዮ ላይ በታጠቁ አካላት ተፈጽሟል ስለተባለው ዝርፊያም አርቲስት ቴዎድሮስ ካሳሁን በይፋ የሰጠው ቃል በማናጀሩ በኩልም የሰጠው ማብራሪያ የለም። ሆኖም ፌዴራል ፖሊስ ቴዲ አፍሮ ላይ እየደረሰ ነው ስለተባለው ከፍተኛ ጫና እንዲሁም ተፈጽሟል ስለተባለው ዝርፊያም ምላሽ ሰጥቷል። ምላሹን የሰጡት የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ ናቸው። ምክትል ኮሚሽነር ሙሊሳ የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ስብዕናውም አይደለም፣ የሚሰራው በህግና በህግ ብቻ ነው ብለዋል። ብዙ ኦፕሬሽኖችን እንሰራለን፣
በእነዚህ ኦፕሬሽኖች ውስጥ ከሱ ማለትም ከቴዲ አፍሮ ጋር የሚገናኙ እኛ ያደረግነው ነገር የለም ሲሉ ገልጸዋል። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነ፣ በሱ ላይ ምንም አይነት ምርመራ እንዳልተደረገ፣ የምርመራ ስራ እንዳልተሰራ እንዲሁም ከእርሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና ፌዴራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ነው የሚገልጹት። ህዝቡም ይህንን ይወቅልን ብለዋል። እርሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው፣ በእርሱ ላይ የተደረገ ምንም አይነት ነገር የለም ሲሉም አክለዋል። እኛ እንደ ማንኛውም ሰው ሚዲያ ላይ እናያለን። በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱን እንደ ማስያዣ ይዘው የፖለቲካ አጀንዳ ማራገብ የሚፈልጉትንም እያየናቸው ነው ሲሉ አስረድተዋል። ምክትል ኮሚሽነር ሙሊሳ ይህ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል፣ ደጋፊዎቹ ይደግፉታል፣ የሚቃወሙትም አሉ። ያ ሌላ ሜዳ ነው። ስለዚህ ከእርሱ ጋር የሚገናኝ ምንም አይነት ንክኪ ያለው ጉዳይ ላይ ተሳትፎ አላደረግንም ሲሉ አብራርተዋል። ህግ ጥሶ ከተገኘ እንደ ማንኛውም ሰው ሊጠየቅ የሚችል ሰው ነው ዜጋ እስከሆነ ድረስ ያሉት አቶ ሙሊሳ በአሁኑ ጊዜ ከእርሱ ጋር የሚገናኝ ምንም አይነት የምርመራ ስራ አልሰራንም ብለዋል። ዋናውና ትልቁ ነገር ህዝቡም በደንብ ሊገነዘቡ የሚገባው ዝም ብሎ ኮሽ ባለ ቁጥር ድሮ ሰው እንደዚህ ዘፈንክ ተብሎ እንደሚያስር እንደዚህ አይነት ነገር ግራጁዌት አድርጎ አልፏል። የጸጥታ ተቋሙ ወንጀል ከሰራ ማንም ሰው ይጠየቃል። የመንግስት አካል አመራርም ቢሆን በህግ በማስረጃ ይጠየቃል። ወንጀል ያልሰራ ሰው ግን በፍጹም አይጠየቅም ሲሉ ተናግረዋል። ምክትል ኮሚሽነሩም ክልከላ ተደርጓል ሲባል የነበረውም ውሸቶች ናቸው ያሉ ሲሆን ሁሉም መሰረተ ቢስ ነው። ይሄ ልጁን ተጠቅመው ህዝብ ላይ ሽብር ለመፍጠር የሚደረግ የሳይበር ወሬ ነው እንጂ በተግባር ቤቱ ሆኖ በስርዓት እየኖረ ያለ ሰው ነው ብለዋል። አርቲስት ሆኖ ሙዚቃ መስራት የፈለግከውን ኦፒኒየን ወይም አመለካከትን የመያዝ ህገ መንግስታዊ መብት ነው። ከዚህ ውጪ ያለ ማስረጃ ሰው የማይያዝበትን ሂደት ፈጥረናል። ለዚህ ቴክኖሎጂ ተጠቅመን የትኛውም አይነት የምርመራ ስራዎችን እንሰራለን፣ የምንሰራቸውንም በግልጽ ለህዝብ እናሳውቃለን ሲሉም አክለዋል። ምክትል ኮሚሽነር ሙሊሳም ሰው ሊታወቅ ይችላል፣ ወንድምህ ሊታሰር ይችላል አናውቅም፣ ጓደኛህ ሊታሰር ይችላል አናውቅም፣ ግን የሰው ከማን ጋር ይውላል ማን ነው ብለን አናስርም። የምንሰራቸው ስራዎች ሌጂትሜት ናቸው። ፍርድ ቤት አቅርበን በስርዓት ጊዜ ቀጠሮ ጠይቀን መረምራለን። ይሄ የማስረጃ ጉዳይ ነው። ሂደታችንም የሆነው ከዚህ ውጪ ምንም ከአርቲስቱ ጋር የሚገናኝ ምርመራ አልሰራንም ሲሉም አስረድተዋል። ኮሚሽነሩ ይቀጥላሉ። ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱን መጠቀሚያ ማድረግ ስለሚፈልጉ እርሱ ስለማያዋጣቸው ቢተውት ጥሩ ነው በማለት ከቴዲ ጋር የተያዘው ጉዳይ ቀድሞ መጀመሩን ያነሱት ምክትል ኮሚሽነሩም መግለጫ ተከለከለ ተባለ። ምን ስለሆነ? ሚስቱ እኮ አለች፣ ሚዲያ አላት። እሱ መስጠት አይችልም ወይ? ቤቱ ሆኖ መስጠት አይችልም ወይ? በሞባይል ስልኩም መስጠት ይችላል። መንግስት ከለከለ የሚለው ከመነሻው መሰረተ ቢስ ነው። ለምን ይከለክላል? ሰው የታገለው እንደዚህ አይነት መብቶች እንዲከበሩለት ነው። እንደ ሎው ኢንፎርስመንት የምንሰራው መብት እንዲከበር ነው ሲሉ አብራርተዋል። አርቲስቱ ጋር የተገናኘና እሱንም መሰረት የሚያደርግ ምንም ነገር ባልሰራንበት ሳይበር ተጠቅመው ብዙ የፖለቲካ ፍላጎት ያላቸው ህዝቡን በሌላ ነገር ማንቀሳቀስ ያልቻሉ እርሱ እንደተነካ አድርገው የሚፈጽሙት ተግባር መሰረተ ቢስ ነው ሲሉ አጽንኦት ሰጥተዋል። ምክትል ኮሚሽነር ሙሊሳ አብዲሳ ህዝቡ የሚሰማውን ሁሉ ከማመን እንዲጠነቀቅም ጥሪ አቅርበዋል። የሰማነው ነገር የሚወራው ነገር ሁሉ እውነት አይደለም። ዛሬ ኤአይ አለ። ለምሳሌ የሙዚቃው መሳሪያ ተወሰደ ተብሎ የተሰራው ሙሉ በሙሉ ውሸት ነው። በሳይበር በሚዲያ የተወራው ሁሉ እውነት አይደለም። ህዝቡ ይህንን ማመዛዘን አለበት። የነ ብርቱካንን ኬዝ ታስታውሳላችሁ። አምና ምን እንደሆነ ህዝቡ ከተረጋጋ በኋላ እውነታው ወጣ ሲሉ ተናግረዋል። ዛሬ ላይ ማንም ሰው ግለሰብ ሚዲያ በእጁ ነው። ይህንን መከልከል አይቻልም። መረጃ ተጠቃሚው ህዝብ ግን በደንብ ቆሞ ማሰብ ያለበት የትኛውን የሚጠቅመው የሚለውን ነው። እየለየ ሊጠቀም ይገባል ሲሉ አሳስበዋል። ጥንቅራችን እንደቀጠለ ነው። ሰላም ለኢትዮጵያ ጥምረት ከምርጫው ራሴን አገላለሁ ሲል አስጠንቅቋል። የሰላም ለኢትዮጵያ ጥምረት በአባላቱና በእጩዎቹ ላይ እየደረሰ ያለው ጫና፣ ዛቻና ማስፈራሪያ በአስቸኳይ የማይቆም ከሆነ ከሰባተኛው ጠቅላላ ሀገራዊ ምርጫ ራሱን እንደሚያገል አስታውቋል። የጥምረቱ የምርጫና የፖለቲካ ጉዳዮች ኃላፊ አቶ አላምረው ይርዳው ለኢትዮጵያ ኢንሳይደር ሲገልጹ በተለይም በደቡብ ኢትዮጵያ ክልል በጋሞ ዞንና በሌሎች አካባቢዎች የመንግስት የጸጥታ አካላትና የገዢው ፓርቲ አመራሩ እጩዎችን በማሰር ከስራ በማባረር ደሞዝ በመከልከልና የምርጫ ቅስቀሳ ቁሳቁሶችን በመንጠቅ ከፍተኛ ወከባ እያደረሱባቸው እንደሆነ ገልጸዋል። ጥምረቱም የህገ ወጥ ድርጊት በአንድ ሳምንት ጊዜ ውስጥ ተገቢው እርምጃ ተወስዶ የማይስተካከል ከሆነ የምርጫ ሂደቱን ነፃና ፍትሐዊ ጥያቄ ውስጥ የሚከት በመሆኑ ከውድድሩ ለመውጣት እንደሚገደድ በግልጽ አስታውቋል። ሰላም ለኢትዮጵያ ጥምረት በህዳር ወር 2018 ዓ.ም እውቅና ያገኘና 8 ክልላዊ የፖለቲካ ፓርቲዎችን ያቀፈ አዲስ ጥምረት ነው።
ለዘንድሮ ምርጫ 404 እጩዎችን ያቀረበ ሲሆን አዳጊ ማህበራዊ ዲሞክራሲ የተሰኘ ርዕዮተ ዓለምን እንደሚከተልና መንግስት የሚሆንበት እድል ሲፈጠር የዞን አስተዳደርን ማስቀረት፣ የፌዴሬሽን ምክር ቤትን ማፍረስና ህብረ ብሔራዊ ሀገር መመስረት የመሳሰሉ መዋቅራዊ ለውጦችን እንደሚያደርግም ገልጿል። ጥምረቱ ካቀረባቸው እጩዎች መካከል ጫናው ካላገዳቸውም 80 በመቶውን ወደ ምክር ቤት እንዲገቡ የማድረግ ዓላማቸውንም አቶ አላምረው ገልጸዋል። ወደ ባህር ማዶ ጉዳዮች አመራን። የማሊው የመከላከያ ሚኒስትር ጄኔራል ሳዲዮ ካማራ በተቀናጀ ጥቃት መገደላቸው መነጋገሪያ ሆኗል። በማሊ በተቀናጀ መልኩ በተሰነዘሩ ጥቃቶች የመከላከያ ሚኒስትሩ ጄኔራል ሳዲዮ ካማራ እንደተገደሉ የአልጀዚራ ምንጮች ዘግበዋል። ባለፈው ቅዳሜ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎችና በቱዋሬግ አማጽያን አማካኝነት በመላው አገሪቱ በሚገኙ ወታደራዊ ይዞታዎች ላይ ጥቃት ተሰንዝሯል። ጥቃቱ በዋና ከተማዋ ባማኮ 15 ኪሎ ሜትር ርቀት ላይ በምትገኘውና ከፍተኛ ጥበቃ በሚደረግባት ካቲ በተሰኘችው ወታደራዊ ከተማ በሚገኘው የሚኒስትሩ መኖሪያ ቤት ላይ ያነጣጠረ ነበረ። በጄኔራል ካማራ መኖሪያ ቤት ላይ በፈንጂ የተሞላ መኪና በመጠቀም የራስ ማጥፋት ጥቃት መፈጸሙ ተገልጿል። ጥቃቱ የተፈጸመው አልቃይዳ የሚመራው ጃማዓት ኑስራት አልኢስላም ወል ሙስሊሚንና የቱዋሬግ አማጽያን ግንባር በጋራ በመሆን ነው። ጥቃቱ በዋና ከተማ ባማኮ ብቻ ሳይወሰን በሰሜናዊ የማሊ ከተሞች ጋኦ፣ ኪዳል እና በመካከለኛው ሴቫሬ ተስፋፍቷል ተብሏል። በአሁኑ ሰዓት በኪዳል ከተማ ከፍተኛ የተኩስ ልውውጥና የቦምብ ፍንዳታ ድምጽ እየተሰማ ሲሆን ጥቃቱ ከተጀመረ 24 ሰዓታት ቢያልፉም ክስተቱ ገና አልረገበም። የሀገሪቱ የሽግግር መንግስት ፕሬዝዳንት አሲሚ ጎይታ ጥቃቱ በተፈጸመበት ወቅት ወደ ደህንነቱ የተጠበቀ ስፍራ መወሰዳቸው ተገልጿል። ፕሬዝዳንቱ በአሁኑ ወቅት በሰላም እንደሚገኙና ወታደራዊ ትዕዛዝ እየሰጡ መሆኑም ተረጋግጧል። ጄኔራል ካማራ እንደ አውሮፓውያን አቆጣጠር በ2020 እና 21 በማሊ የተካሄደውን ወታደራዊ መፈንቅለ መንግስታት ከመሩ ቁልፍ ሰዎች አንዱ ነበሩ። በወታደራዊ አመራሩ ውስጥ ከፍተኛ ተሰሚነት የነበራቸው ሲሆን የሀገሪቱ የወደፊት መሪ ሊሆኑ ይችላሉ ተብሎ ከሚገመቱ ሰዎች መካከል ይጠቀሳሉ። የእርሳቸው መሞት ለማሊ መከላከያ ሰራዊት ትልቅና መራራ ሽንፈት ተደርጎ ተወስዷል። የአፍሪካ ህብረት፣ የኢስላሚክ ትብብር ድርጅትና የአሜሪካ የአፍሪካ ጉዳዮች ቢሮ በማሊ የተፈጸመውን የተቀናጀ ጥቃት በጽኑ አውግዘዋል። ተንታኞች እንደሚሉት የማሊ ባለስልጣናት ይህንን መሰል ሰፊ ጥቃት አልጠበቁም ነበረ። ጥቃቱ በሀገሪቱ የደህንነት ሁኔታ ላይ ከፍተኛ ስጋትን ደቅኗል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ ያዝነው የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።